ሸባት ሻሎም እና እንግዲህ በእግዚአብሔር እርዳታ በአምላክ እርዳታ ዛሬ የሚነበበው ክፍል ፓራሻት ቫይራ ይሆናል እና የሚነገረው ስለ ፋሮን ብትሩን ሁላ ስለተቀበለ ነው። ግን ይሄ ሁላ ብትር ፋሮን ቢቀበል ቢል ትምህርት አልተማረም። ልቡ የከበደ ነበር። እንዲያውም ሊቃውንቶች እንደሚሉት ከበለ ፓሮ ማለት ምንድነው? ልብ አልነበረውም፣ ልቡ ጉበት ነው ነበር ይላሉ። እና ይህን ትንሽ የሚያስረዳ ምንድነው ልቡ ጉበት ነበር ይሄ ማለት ምንድነው? የሆነ ታሪክ አለ፣ የሆነ ምሳሌ አለ። ይሄ ምሳሌ ምን ይላል? አንበሳ የአራዊት ዱር የሆነ ሁላ እሱ መቼም ኃላፊ ነው፣ ንጉስ ነው። ቀበሮን አንድ ቀን ይጠራዋል። አቶ ቀበሮ አለው፣ አቤት ስማ፣ እንግዲህ እኔ ሀብታም ለመሆን እፈልጋለሁ፣ ለዚህ የሆነ ምክር አምጣ ባስቸኳይ ይለዋል። ይሄን በደንብ አድርገህ አስበህ ለዚህ የሆነ ፕሮግራም እንድታመጣ ብሎ ሲለው አስቦ መቼም ብልሃተኛ ነው ቀበሮ ቀረበ። እንግዲህ የምናደርገው አለው ለዚህ መፍትሄ አግኝቻለሁ። በጣም ጥሩ፣ እስኪ ንገረኝ። መፍትሄው እንግዲህ አቶ ንጉስ የሆነ ቦታ ወስደን ህዛው ያንን አጥረን ጥሩ የሆነ ቦታ ውሃ የሚፈስበት ምግብ ያለበት ሳር ያለበት ሁሉም ነገር የሞላበት ያላነሰ ለአራዊቱ ሁላ ለሚመጣው በእያንዳንዱ ያንን ቦታ ታጥሮ ሰው ከዛ ሊገቡ ሲሉ አራዊት የሆኑት ሁላ እንስሳዎች ሁላ እየከፈሉ ይገባሉ። ያነ ወደ አንተ ሀብት ይሆናል። ጥሩ ሐሳብ ነው። እስኪ ይሄን ነገር ባስቸኳይ አድርግ ብሎ እና ዘበኛው ሰማን ይሆናል። የሚያስከፍለው ማን ነው? አንተ ተሆንን አይደለም፣ ሌላ ለዚህ አስቤያለሁ። ማን ይሆናል? አህያ። እሺ፣ ያንን አህያ አስጠሩ። ያነ ተዘጋጀ። አቶ አህያ እዛ ዘበኛ ሆኖ የሚገባው ሁላ 50 ብር ክፈል እያለ ያንን መቼም እያስከፈለ እያንዳንዱ ያለ ሁላ እንስሳዎች አራዊት ገዳም ሁላ መቼም አሁንስ እንደሆነ እነሱ ሁላ እየመጡ 50 ብር እየከፈሉ ያነ ሁላ ተቆለለ። አንበሳው እንግዲህ እኔ ይሄን ሁኔታ ለኔ ብሎ የተሰራውን እስኪ ሂጄ ልየው፣ እንዴት ነው ሁኔታው፣ እንዴት አድርጎ ነው ነገር ሁላ የሚስተዳደር ብሎ ታጅቦ አቀበሮ ጋር ይሄደ። አቀበሮ ጋር ታጅቦ ሲሄድ በዛውን ሰዓት እዛው ይደርሳሉ። አሁን ሊገባ ሲል ያን አህያ ክፈል ይለዋል። ማለት ነው ክፈል ምትል አንተን እኮ ነው ክፈል ብለህ። አንበሳው ራጉዲ አለ ይልና ይቦክሰዋል። ሲወግሰው እዛ ላይ ዱብ ይላል፣ ይወድቃል። ለቀበሮ ምን አለው? በል እንግዲህ ይሄን አህያ ደህና አድርገህ መትረህ እንድትቆይ፣ ግን ልቡን ደህና አድርገህ እንድትጠብቃት አለው። እሺ ጌታዬ ብሎ ያንን መታትሮ ሲመትር ያቺ ልብ መቼም ደስ ብሏለች። ያቺን ዋጥ አድርጓታል። አሁን ተመለሰ አንበሳው። እሺ በተራው ጥሩ ነው፣ ልቡ ሳይታል። አረ ጌታዬ፣ ይሄማ የአህያ ልብ ቢኖረው አንተን ክፈል ይልህ ነበር። ልብ የለውም፣ ልቡ ጉበት ነው ነበር፣ ልቡ ተሸፍኗል። አሁን ደግሞ ይሄ ምሳሌ ደግሞ ለፋሮን ነው። ፋሮን ይሄን ሁላ እግዚአብሔር አምላክ ይሄን ታምር እያደረገ አልተማርም አላለም። እና የመጀመሪያው ብትር የነበር እንደምናውቀው ከዛም በፊት ትንሽ ስለተናገርነው ምሳሌ፣ ይሄ የተናገርነው ምሳሌ ቀላል ምሳሌ አይደለም። አንዳንድ ጊዜ ይሄ ፋሮን ነው ብለን ይሄ ታሪክ በሌላ ነው ብለን ለኛ ለራሳችን ትምህርት ሳንማር እንቀራለን። ሐዋርያት የተጻፈ ሁላ ለሁላችንም ትምህርት ነው። የፋሮንም ስራ አንዳንድ ጊዜ ሁላችንም እንሰራለን። እግዚአብሔር ከአምላካችን የሆነ ችግር ሲመጣብን አረባክህ የዛሬውን አረባክህ ይሄን አደርጋለሁ፣ ይሄን እሰራለሁ፣ ይሄን እሳላለሁ፣ ጸሎት ቤት እሄዳለሁ። መቼም ሰው የማይናገረው ጉድ የለም። መቼ ነው ግን? ችግር ሲያገኘው ነው። ያነ ችግር ግን ለቀቅ ሲያደርገው፣ ልቡ ሲሞላ፣ ነገሩ ሁላ እንደ ቀድሞ ሲመለስ የዛን ጊዜ ተናገረው ሁላ ይረሳል።
ይሄ ምንድነው? የፋሮን ስራ ማለት ነው። ይሄ ከእያንዳንዳችን አለ። እግዚአብሔር አምላካችን ችግሮችን ሲያመጣ በዛን ጊዜ እንላለን፣ አውጣኝ አውጣኝ እንላለን። ያነ ችግር ሲያልፍ ግን ከዛው ስራችን ደግሞ እንመለሳለን። እና ከነዚህ ነገሮች እኛ ሁላችንም መቆጠብ አለብን። ሁላችንም ይሄን ስራ እንዳንሰራ፣ የፋሮን ስራ ልባችን በእግዚአብሔር በአምላክ እጅ እንዲሆንና በቁጥጥር እንዲሆን፣ ልባችን ጥሩ እንዲሆን፣ ከአምላክ ጋር ልባችን አብሮ እንዲሄድ ይሄን እያንዳንዳችን እንደማንም ብለን ልባችን ማንጻት፣ ስራችን ማንጻት፣ ሁኔታውን ሁላ ማድረግ በጣም ትልቅ ነገር ነው። ትልቅ ትምህርት ነው። እና ፋርዖን እንዳልነው እነዚህ ሁላ በትሮች እግዚአብሔር አምላክ ያመጣበት በትሮች ዝም ብሎ አይደለም። ፋርዖን በጣም ትዕቢተኛ ነበር። ሊየኦሪቫኒያ ሲቲን ይላል ነብዩ። ምንድነው? ይሄን የኦሪ አባይን ባህርን የኔ የሰራሁት ከግብፅ ሀገር ጀምሮ እኔ ያደረኩት እያለ በዛ ሲኮራ ነበር። ይሄን ሁላ እንደዚህ ለማለት ያበቃው ምንድነው? ያና ወንዙ እሱ ገና ሲመጣ ወደሱ ሲገነፋ ነበር። ምንድነው? አባታችን ያዕቆብ ስለመረቀው ያነ ወንዙ ወደሱ ሲሰግድለት ነበር። እና በዛ የተነሳ ይሄን ሁላ ያደረኩት ይሄን ሁላ ስራ የኔ ነው እያለ በዛ ሲኮራ ነበር። ስለዚህ እግዚአብሔር አምላክ ምን አለው? ጠዋት ፋርዖን ወደ አባይ ወደ ኒሎሱ ይሄዳል፣ አንተም ቀደም ብለህ ሄደህ እዛው እንድትጠብቀው። ፋርዖን ምን ሲል ነበር? እኔ ሰገራ የለኝም፣ እንደሰው አይደለሁም፣ እኔ ሌላ ፍጡር ነኝ እያለ በዛ ሲኮራ ነበር። እግዚአብሔር አምላክ ጠዋት ሂድ ያለው ሙሴን ለምንድነው? ጠዋት ሰው ሳይነሳ አስቀድሞ በሌሊት ሄዶ ሰገራውን ያንን ሁላ አድርጎ ህይወቱ ይመለስ ነበር። እና ጠዋት መቼም ይወጥረው ነበር። በጣም ያንን ቀኑ ሁላ የወጠረውን ያንን ለመድፋትና ለማለት ያው ጠዋት አስቀድሞ በጣም አስቀድሞ ተነስቶ ወደዛ ሲሄድ ነበር። አሁን ቢሄድ ህዛማን ይጠብቀዋል። ሙሴ በጣም ደነገጠ። ሙሴ ምን ታደርጋለህ? ምን ትሰራለህ? አንተ እንግዲህ ይሄን ሁላ ፈጠርኩት አንተ ነህ እያልክ ይሄን ሁላ ስራ ሰገራ ይሄን ሁላ እየወጣህ በጣም ደነገጠ አለ። አዋረደው ማለት ምንድነው? አንድ እግዚአብሔር አንድ አምላክ ነው። ይሄን ሁላ እሱ ነው እንጂ አንተ እንደ ሁሉም ፍጡር ነህ። ሁለተኛ ደግሞ ምን አለው? እንግዲህ ስማ አለው፣ የግብፅ ሀገርን ወንዞችን ሁላ ባህሮችን ሁላ እነዚህ ሁላ ደም በደም አደርጋቸዋለሁ፣ ካልተሰደድካቸው እቺ ብትር ትመጣለች ብሎ እግዚአብሔር አምላክ መቼም እነሱ እንደምናውቀው የእስራኤልን አሁንስ እንደሆነ ብዙ ደም ያፈሰሱ እንኳን ሌላ በዚህ ብትር አሳ ሁላ ተቀጣ። አሳ ሁላ የተቀጣ ለምንድነው? ያነ ከየኦሩ ከኒሉሱ ያነ ሁላ ልጅ ሲጣል እነዛ አሁንስ እንደሆነ አሳዎች እነዛን ልጆች ሲበሉ ስለነበሩ ሁሉም ተቀጣ። እግዚአብሔር አምላክ ይሄን ሁላ ቅጣት አመጣባቸው። እና እንደሚሉት ሊቃውንቶች የእስራኤል ሕዝብ ሀብት ያገኘ በዚህ ብትር ነው። እና 7 ቀን የነበረው ሁላ ውሃ ከግብፅ ሀገር በየቦታው ያነ ሁላ ደም በደም ሆነ። እንኳን ሌላ የሚታጠቡበት ከቤታቸው የነበረ ሁሉም ደም በደም ሆነ። እና የሚጣጡት ተንጫጩ። ሊታጠቡ ሲሉ መታጠብ አይችሉም፣ መጠጣት አይችሉም፣ ምንም ነገር የላቸው። አሁን ምን እናደርግ? ይሁዲዎችን ሲያዩ ለነሱ ውሃ አላቸው። የነሱን ውሃ ሄደው ሲቀምሱ ያን የሚቀምሱ ደም ይሆንባቸዋል። አሁን ምን ይላሉ? አሁን ካሽት የሚባላል ያን የሚመጠጣል እንትን ያን ተብሎ የሚጠጣል። አሁን ይሁዲው በዚህ ሲጠጣ እሱ ደግሞ መጥቶ ደግሞ በዛ ረባክህ ዲያው ግማሽን ጠጣ ሲል የይሁዲው ያን ውሃ ይሆናል፣ የሱ ደግሞ ደም ይሆናል። እንዴት ያለ ታምር ነው ብለው በጣም ተገረሙ። ኋላ ግን ገንዘብ ሲሰጧቸው ያነ ምን ሲሆን ነበር? ውሃ ሲሆንላቸው ነበር። ይሄን መፍትሄውን አገኘነን እያሉ ብዙን የነበራቸው ሁሉ ሀብት እያወጡ ለይሁዲዎች ሀብት አገኙ።
ይህ ምንድነው? እግዚአብሔር አምላክ ያው እንደምናየው እነሱም የእስራኤልን ደም እንዳፈሰሱ እንደሚሉት ፋርዖን ለምጸኛ ስለሆነ በየቀኑ 300 ልጆች እያረደ ጧትና ማታ በአጠቃላይ 150 እያረደ 300 በየቀኑ ደማቸውን ሲታጠብበት ነበር። እግዚአብሔር አምላክ ደግሞ የእጁን ሰጠው። እነዚህ ሁላ ታምሮች መቼም ብዙ ነው። ይሄ ሁላ ታምር የሆነው እያንዳንዱ ብትር እንትን አለው፣ ዓላማ አለው። ዝም ብሎ አይደለም እግዚአብሔር አምላክ ያመጣባቸው፣ የእጃቸው ነው የሰጣቸው። እና እግዚአብሔር አምላክ እንግዲህ አናስረዝመውን በጣም እግዚአብሔር አምላክ ልቦናውን ይስጠነን። በሕጉ በስነ ስርዓቱ የምንሄደውን ልቦና እሱ እግዚአብሔር አምላክ ይስጠነን። ይኸውና ተቀደሰችው ሀገር ገብተናል። ካልሰራነው ቤት አልተከልነው ወይን እንጠጣለን እንበላለን። ግን ልባችን ከፍ ሲል ደግሞ እግዚአብሔርን ረሳነው ደግሞ ወደ ሌላ ስራ ገባነን ማለት ነው። የእግዚአብሔርን የአምላክን መንገድ የምንጠብቅ ያደርገነን። በእውነት ያለንበት ጊዜ ቀላል ጊዜ አይደለም። ትልቅ ፈተና ላይ ነው ሁላችንም። የእስራኤል ሕዝብ ያለበት በጣም ከከባድ ከሆነ ፈተና ነውና እሱ እግዚአብሔር አምላክ ወታደሮችን አምላክ ይባርካቸው ይቀድሳቸው። ተዘከረን ነው ባርከነ። ባርክ ቤተ ይስሐቅ ባርከነ። ባርክ ቤተ ሌዊ ባርከነ። ባርክ ቤተ ካህናት ባርከነ። ባርክ ቤተ ነቢያት ባርከነ። ባርኮሙ ለኩሉ ሙላለ ይፈርኮሙ እንዳለ ይስሐቅ ቤት እንደባረከ የሌዊን ቤት እንደባረከ የካህናትን ቤት እንደባረከ እነዚህን ወታደሮች አምላክ ይጠብቅልን ይከልልልን። በእውነት ለእኛ ብለው አሁንስ እንደሆነ ሌሊትና ቀን የላቸው ሌሊት የላቸው የሚተኙት ያው እኛ ከሶፋው ከምኝታው ከፍርናሹ እንተኛለን እንላለን። እነሱ ከዛ ካፈሩ አሁንስ እንደሆነ በዚህ ክረምት በዚህ ውርጭ በዚህ አሁንስ እንደሆነ ዝናብ እየወረደ ራሳቸው በላይ እየወረደ ይህ ሁላ የሚያደርጉ እኛን ለመጠበቅ ብሎ ነውና ደግሞ አምላክ ይከልላቸው ይጠብቃቸው። አቃቢው ሙሉ ለእስራኤል እንዳለ የእስራኤል አምረኛ እስራኤልን የሚጠብቅ የሚል እሱ እግዚአብሔር አምላክ ነው። ደግሞ በቸር በሰላም ደግሞ ወደ ቤታቸው ደግሞ አምላክ ያብቃቸው። ለእኛም ልቦናውን ይስጥልን። አሎባይድ አምላክ ማሪ ዘንበሊከ